በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አቡነ መልከጼዴቅ። ኢትዮጵያዊ ጻድቅ አቡነ መልከጼዴቅ ብዙ ሰው ሸዋ ሜዳ ውስጥ በሚገኘው አስደናቂ ገዳማቸው ያውቃቸዋል። ገዳሙ በዕድሜ ጠገብ ዛፎች ያጌጠ ከመሆኑ ባሻገር በጻድቁ ቃል ኪዳን ምክንያት በቦታው የሚቀበር ሰው ሁሉ አካሉ አይፈርስም፣ አይበሰብስም። የጻድቁ ዜና ሕይወታቸው እንደምን ነው ቢሉ አቡነ መልከጼዴቅ በሸዋ ነገሥታት ዘመን የነበሩ የንጉሡ አምደ ጽዮን የቅርብ ዘመድ ነበሩ። የጻድቁ ወላጆች ፍሬ ጽዮንና መተማርያም ይባላሉ። አቡነ መልከጼዴቅ ገና በሕፃንነታቸው ሥርዓተ መንግሥትን አጥንተዋል። በኋላ ከመምህር ዘንድ ገብተው ብሉይ ሐዲስ ተምረው ሲያጠናቅቁ ይህን ዓለም ናቁና ከቤተ መንግሥቱ አካባቢ ጠፍተው ወደ አቡነ አሮን መንክራዊ ዘንድ ሄደው መንኩሰዋል። ነገሩ በቤተ መንግሥት አካባቢ ሲሰማ ወላጆቹ አለቀሱ። አቡነ አሮንም ተከሰው ነበረ። ነገሩ ግን ከእግዚአብሔር ነበረና አቡነ መልከጼዴቅ መልአክ እየመራ አምጥቶ አሁን ገዳማቸው ያለበት ዋሻ ሜዳ አደረሳቸው። በዚያ ትንሽ በዓት ተሰርተው ለዘመናት ተጋድለዋል። ዋሻዋም ደብረ መድኃኒት ትባላለች። ጻድቁ ከጾምና ጸሎታቸው በተረፈ ዓርብ የጌታችን ኢየሱስ ክርስቶስን ሕማማት በማሰብ ጀርባቸውን 300 ጊዜ ይገርፉ፣ ደቀ መዛሙርቱም ግረፉኝ ይሉ ነበር። አንድ ጊዜም እጃቸውና እግራቸው በትልልቅ ችንካሮች ተቸንክረው ደማቸው ሲፈስ ተገኝቷል። የጌታችን ስቃይ በማሰብ በመጨረሻ አቡነ መልከጼዴቅ ጌታን ኢትዮጵያን ማርልኝ አሉት። ጌታችንም መለሰ፣ በስም ያመኑትን በቃል ኪዳን የተማጸኑትን ገዳምን የተሳለሙትን እምርልሃለሁ አላቸው። ጻድቁን ብዙ ተአምራትን ሰርተው በዚች ቀን አርፈዋል። አቡነ አምሃ ኢየሱስን በክብር ገንዘው በበዓታቸው ውስጥ ቀብረዋቸዋል። አምላካችን ከጻድቁ ዋጋና በረከት አይለየን። በዚችም ዕለት አባ ዮሐንስ ሊቀ ጳጳሳት፣ ቅዱስ ሶሲማና ኖዳ ሰማዕታት የታላቁ ፊቅጦር ተከታዮች የነበሩ ከአባታችን መልከጼዴቅ ጋር ይታሰባሉ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስት ወደ እርሱ ይጥራ። በጌታም ስም ራሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውይን ያድናል፣ ጌታም ያስነሰዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ሰላም ለዝክረ ስምከ ከመ ዝክረ ስሙ ለመድህን ዘይጥም እምአር ወምነስወከር ወይን መልከጼዴቅ ሐዋርያ ወገባሬ ሰናይ ካህን ሐውጾሙ ለደቂቅከ በበትረድየከ ልብን ወወሃቦ መክፈልተከ ለአይባን ዝርዋን። መልከጼዴቅ ዘሜዳ ካህነ አምላክ ዘተብለ እስመ ይፌውስ ሕማመ ወያጢ ቁስለ አድሃኒ ዘአድማ ዘተክለ ሃይማኖት አክሊለ ሶሲማ ወኖዳ እንዘይገብሩ መድብለ ዘምስለ ፊቅጦር ዮሐንስ ያሃቡኒ ሳይለ። በዕለቱ ስማቸውን ከጠራናቸው ካልጠራናቸውም ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።